በህይወታችሁ ረሃብ አለን? ማባያችሁ ደርቋልን? ንጽህናችሁስ ጠፋ? ምን እየሆነ ነው? ዳዊትም እግዚአብሔርን ጠየቀ። እግዚአብሔርም አለ፣ ገባዖናውያንን ስለገደለ በሳኦልና በቤቱ ላይ የደም ዕዳ አለባቸው። ወንድሞች ሆይ በእናንተ ላይ የሚናገር የተደበቀ ኃጢአት በህይወታችሁ አለን? ያ የተደበቀ ደም ዛሬ በህይወታችሁ ውስጥ ምን አመጣ? ቀንና ሌሊት ሰርቻለሁ። ንግዴ መካን የቀረው ለምንድን ነው? መከሩ ያለ ጊዜ ለምን ይሰበሰባል? የተደበቀ ኃጢአቴ ነውን? ተታለልኩ፣ ከድህነት ለመውጣት ሌሎችን ጎዳው። አሁን እንዴት አመልጣለሁ? አየህ፣ ንስሐ የሌለበት ኃጢአት ትውልድን ያስራል። እንደ ሳኦል ቤት እርግማን ሊያርፍ ይችላል። ምክንያቱም ደም ፈጽሞ አይታሰብም ነበር። 7 ልጆች እስኪሰቀሉ ድረስ ምድሪቱ የተረገመች ሆና ኖራለችና። ካለፈው ታሪክህ የሚያለቅስ ድምፅ አለ። ወንድምህን ነው የካድከው? ያታለልከው ነፍስ ነውን? የተደበቀው ደም በክርስቶስ መስቀል ላይ እስኪገለጥ ድረስ የወደፊቱን ይራገማልና። የመጨረሻው ዘመን ማንቂያ ደወል ከፓስተር ታምራት ካሽኬ ጋር ዘወትር ሮብ ማታ 2 ሰዓት ላይ በቲክቶክ ላይቭ ይጠብቁ።